ፀጉራችሁ እየተበጣጠሰና እየረገፈ እየሳሳ ከፊት እየሸሸ እንዲሁም ደግሞ ያለ እድሜያችሁ ሽበት ላስቸገራችሁ ከዚህ በፊት በውህድ መልኩ በቅባት መልኩ ሰርቼላችሁ ብዙዎቻችሁ ሽታውን መስራት አንችልም ያላችሁ የነበራችሁ እና ዛሬ ደግሞ በሻምፖ መልኩ ያለ ምንም ሽታ እንዲሁም ደግሞ ምንም አይነት ጊዜ አይፈጅባችሁም። ጊዜ ቆጣቢ ስለሆነ እንደዚህ ያድርጋችሁ በየቀኑ ስትታጠቡ ሁሌም እንደዚህ እየሰራችሁ ተተጠቀማችሁ ፀጉራችሁ እየዳበረ እያደገላችሁ ሽበታችሁ እየጠቆረላችሁ ነው የሚመጣውና ሽበታችሁ እየጠቆረ ፀጉራችሁም እየበዛላችሁና እንዲሁም ደግሞ አሁን ሙቀት ስለሆነ ፀጉራችሁ በጣም ይረግፋል፣ ይበጣጠሳል። የኔ ፀጉር ራሱ እንደዚህ እየተንከባከብኩት እየተበጣጠሰ ነው። ምክንያቱም አሁን ሙቀት ስለሆነ በጣም እንክብካቤ ያስፈልገዋል። ስለዚህ ዛሬ ሻምፖ ስሰራ ለእናንተም ሰርቼላችኋለሁ። በዚህ መልኩ በቀላሉ መስራት ትችላላችሁ። ከእናንተ የሚጠበቅባችሁ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ከአሰራሩ እስከ አጠቃቀሙ ማየት ነው። እዚህ ጋር በመጀመሪያ ደረጃ ወደ አሰራሩ ስወስዳችሁ ሻይ ቅጠል ነው የተጠቀምኩት። ከዚህ በፊት ሻይ ቅጠል ማንኛውን ነው የተጠቀምሽ ያላችሁኝም አላችሁ። ቀዩን ሻይ ቅጠል ነው የምጠቀመው፣ ጥቁሩን ማለት ነው፣ የሚጠጣውን አረንጓዴውን ሳይሆን ማለት ነው። አንድ ማንኪያ ተጠቅም ያለው ቁርንፍት ተመሳሳይ አንድ ማንኪያ ተጠቅም ያለው ሻይ ቅጠል ለፀጉራችን እድገት እንዲሁም ደግሞ ሽበትን ለማጥቆር የፀጉራችን ከረር ያሳምርልናል። ቁርንፍድም እንደዛው። ከዛ እዚህ ጋር እንግዲህ ጥቁር አዝሙድ በተለይ ፀጉራችሁን ለማጥቆርና ለማሳመር ለማፋፋት ራስ መታት ካለባችሁ አብዝታችሁ ጥቁር አዝሙድን ተጠቀሙ። የጥቁር አዝሙድ ቅባትን እሱን ደግሞ መስራቱን ሰሞኑ ይዤላችሁ እመጣለሁ፣ ሰርቼላችኋለሁ ማለት ነው። ከዛ እዚህ ጋር ቡና ተጠቅሜያለሁ። ቡና እኔ ነስኮፊ ነው የምጠቀመው ሁልጊዜም ቢሆን 2 ማንኪያ ቡና ነው የተጠቀምኩት። ቡና ለፀጉር እድገት የደም ዝውውራችንን ስለሚያነቃቃ ፀጉራችን ያሳድግልናል፣ የፀጉራችን ከረር ያሳምርልናል፣ ያፋፋልናል። ስለዚህ እኔ 2 ማንኪያ ተጠቅሜያለሁ። ከዛ እዚህ ጋር አብሽ ተጠቅሜያለሁ። አብሽ ብዙ ጊዜ ሽታውን እየፈራን አንጠቀመውም። ነገር ግን አብሽ ፀጉራችንን በጣም ነው የሚያፋፋልን የሚነቃቀል ከሆነ እንዲሁም ደግሞ የራስ ቆዳችንን ያሳምርልናል። ፀጉራችን እንዲወፍርና እንዲፋፋ ይረዳዋል። ከዛ እዚህ ጋር እንግዲህ አብሽ 1 ማንኪያ ነው የተጠቀምኩት። አብሽ ሲፈጭ ስለሚበዛ አነስ አድርጋችሁ ተጠቀሙት። ከዛ እዚህ ጋር እንግዲህ እኔ የምሰራው ሻምፖ በዛ አድርጌ ስለሆነ ለ2 ጊዜ የሚበቃኝን ያህል ስለሆነ ግብአቱን በዛ አድርጌዋለሁ። እናንተ ለ2 ሳምንትም ለ1 ወርም ሰርታችሁ እንደዚህ ፈይታችሁም አዘጋጅታችሁ መጠቀም ትችላላችሁ። ብዙ ጊዜ ኩሽና ተመግባት ይልቅ ማለት ነው። ከዛ እዚህ ጋር እንግዲህ ሁሉም በአንድ ላይ ካደረኩ በኋላ ፈጨዋለሁ። በምታዩት ፈጨዋለሁ። መፍጫ ከሌላችሁ በሙቀጫ መውቀጥ ትችላላችሁ። ግብአቶቹን ብዙ ጊዜ ስጠቀም ታምሸዋለሽ ወይ ይቆላሉ የምትሉኛላችሁ። እኔ አላምስም። በምታዩት መልኩ ቪዲዮውን ልብ ብላችሁ ታያችሁት። እኔ እንግዲህ አላምሰው፣ ምክንያቱም እኔ ሳምስ ማንኛውንም ነገር ሳደርግ ቪዲዮ አልቆርጥም፣ ሁሉንም አሳያቸዋለሁ። ስለዚህ እኔ የምሰራቸው ግብአቶች አብዛኞቹን እሳት አላስነካም ማለት ነው። ከዛ እዚህ ጋር ሩዝ እጠቀማለሁኝ። ሩዝ 2 ማንኪያ ተጠቅሜያለሁ። ሩዝ ለፀጉራችን እድገት በተለይ ፀጉራችን በጣም ለተጎዳ በጣም አሪፍ ነው። ነገር ግን ሩዝ ደግሞ ፀጉር ስለሚያደርግ አብሹ የፀጉር ማለስለስ ባህሪ ስላለው ችግር የለውም። 2 ማንኪያ ትንንሹን ሩዝ ነው የተጠቀምኩት። እናንተ ያላችሁን ሩዝ መጠቀም ትችላላችሁ። ከዛ እዚህ ጋር እንግዲህ ውሃውን አሙቄው ነበረ። እዚህ ጋር እንግዲህ ወሳኙ ነገር እዚህ ጋር ነው። ብዙ ጊዜ እሳት ላይ ስንጥድ ሽታውን እየፈራን እንዲሁም ደግሞ ጊዜ ላናገኝ እንችላለን፣ ላይመቸን ይችላል። በተለይ አብዛኛው በሰው ቤት ያለን የማይመቸን እንደዚህ እያደረግን ምንም ጊዜ አይፈጅባችሁም፣ አዘጋጅታችሁ መጠቀም ትችላላችሁ። ውሃው የሞቀ ስለሆነ በጣም የፈላም አይደለም፣ ትንሽ ላቦቱን በረድ ያደረገ ውሃ ነው። እንደዚህ በደንብ አድርጌ እቀላቅለውና በደንብ አዋህደዋለሁ። በደንብ አድርጋችሁ አዋህዱት። በደንብ እንዲቀላቀለላችሁና በደንብ ውህዶቹ እንዲዳረሱ በደንብ አድርጋችሁ እንደዚህ ያማስሉት። ተቻላችሁ በእንቁላል መምቻ መምታት ትችላላችሁ። እንደዚህ ታዋሃድኩት ተቀላቀልኩት በኋላ በአሉሚኒየም እንደዚህ አርጌ ለ1 ቀን አሳድረዋለሁ። ሽፉን አድርጌ ከፍሪጅ ውጭ ነው ያሳደርኩት። እኔ ፍሪጅ አላስገባሁትም። ከ1 ቀን በኋላ ይሄን ይመስላል። በመታወት መልኩ እንትኑ ራሱ ጠቁራል። አሉሚኒየሙ ራሱ በጣም ነው የጠቆረው በመታወት መልኩ። ከዛ በኋላ እዚህ ጋር
በጣም ወፍሮ ደልድሎ ነው የምታገኙት። እንደዚህ ስታዩት አንደኛ አብሽ የመደልደል ባህሪ ስላለው አብሹ፣ ጥቁር አዝሙድ እንደዛው። ኧረ ሰላም አላልኳችሁማ፣ ይቅርታ በጣም ማለት ነው። ሰላማችሁ ይብዛልኝ እኔ ወዶች። እንግዲህ ቸኩዬ ወደ አሰራሩ ነው የሄድኩት። ለቻናሌም አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ አድርጉኝ፣ ሰብስክራይብ ሸር አድርጉኝ ስወዳችሁ እና ከዛ እዚህ ጋር እንግዲህ ወደ አሰራራችን ስንመጣ እንደዚች አይነት ጨርቅ ካለቻችሁ በተለይ ጥቅጥቅ ያለ ጨርቅ መሆን አለበት የምታጠሉበት። ምክንያቱም ይሄ የተፈጨ ስለሆነ አሰሩ ወደ ውስጥ እንዳይገባና በኋላ ስትታጠቡ ፀጉራችሁ ላይ እንዳይቀርባችሁ እንደዚህ ጭምቅ አድርገን እናወጣዋለን። ይሄን ዝቃጩንም መልሼ ያው ሳሳያችሁ እዚሁ ጨርቁ ላይ አድርጌ እንደዚህ ጭምቅ አድርጌዋለሁ። ያው ስላልተመቸኝ ካሜራውን ሳደርገው ከካሜራ ጀርባ ነው እሱ ውስጥ ያደረኩትና እንደዚህ በምታዩት መልኩ ሁሉንም አልጣልኩትም፣ ጭምቅ አድርጌ አውጥቼዋለሁ። ያንን ቀሪውን ራሱ መልሳችሁ ውሃ ጨምራችሁበት መዘፍዘፍና ፍሪጅ ውስጥ ማድረግ ትችላላችሁ፣ ያንን ዝቃጩ ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ወደ ነበረበት ቦታ ላይ ሳህን ላይ መልሰዋለሁ። ምክንያቱም ያጠለልኩባት ሳህን በጣም ትንሽ ስለሆነች ወደዚሁ መለስኩት። ከዛ እዚህ ጋር እንግዲህ እኔ የምጠቀመውን ሻምፖ ይህንን ነው የምጠቀመው። እናንተ ያላችሁን በቤታችሁ ውስጥ መጠቀም ባላችሁ በምትጠቀሙ ሻምፖ እንደዚህ ቀንሳችሁ መጠቀም ቀላቅላችሁ መጠቀም ትችላላችሁ። አንደኛ ይሄ ሻምፖ ስንሰራው ከኬሚካል ነፃ የሆነ ይሆናል ማለት ነው። እንደዚህ ቀላቅለን ስንሰራው ኬሚካሉን ያጠፋዋል። ሌላኛው ደግሞ ሻምፖችሁን በጣም ነው የሚቆጥብላችሁ፣ በጣም ነው ፀጉራችሁንም የሚያፋፋላችሁ የሚያሳድግላችሁ። እዚህ ጋር ሻምፖ የማትጠቀሙ በሳሙና የምትጠቀሙ ልጆች ይሄንን ውህዱን ታጠለላችሁት በኋላ አፍልታችሁ ሳሙናውን ፈቅፍቃችሁ ጨምራችሁ መጠቀም ትችላላችሁ። ልክ እንደ ሻምፖ ይሆናል። በሱ መልኩ ግን አልሰራውላችሁም እስካሁን ድረስ። በተደጋጋሚ ስሪልኝ ያላችሁኝ ነበራችሁና ወደፊት እንግዲህ እንደ እግዚአብሔር ፍቃድ ልሰራላችሁ እችላለሁ ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ በደንብ አርጌ መተዋለሁ። አረፋው እንዲዋሃድልኝ ሻምፖ በደንብ አርጌ ሞልቷል። እንደምታዩት እቃዋም ትንሽ ስለሆነች እንደዚህ እንቀላቅለውና ሽታው በስማም ቡና ቡና ነው የሚለው። እንደገናም ደግሞ ጥቁር አዝሙዱ በተለይ ደስ ነው የሚለው ሽታው። በዚህ ታጥባችሁ ፀጉራችሁ ጥቁር ነው የሚለው። ታጥባችሁ ስጨርሱት ራሱ እንደ ፍሪዝ ነው የሚያደርገው ሲያሳምረው ማለት ነው። ከዛ እዚህ ጋር እንግዲህ እንደዚህ አይነት እቃዎች እኔ አልጥልም። የእጅ መታጠቢያ ነው ሳሙና ነበረበት እና እሱን አጥቤ እዚህ ጋር በምታዩት መልኩ ለሚበቃኝ ያህል ቀንሳለሁ። እኔ ለሁለት ጊዜ ነው የሰራው። በነገራችን ላይ እንዳልኳችሁ ይህንን አንዴ ሰርታችሁ ውህዱን ፈይታችሁ ልትታጠቡ ስትሉ እየቀነሳችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ቀሪውን አሁን የምጠቀመው ይሄንን በዛ አርጌዋለሁ። ምክንያቱም በጣም ብዙ ቅባት ስላለው ፀጉሬ በዛ አርጌ ነው የጨመርኩት። ከዛ ቀሪውን ደግሞ እንደዚህ ብርጭቆ እቃ ላይ አስቀምጡ። ስታስቀምጡ ፍሪጅም ቢሆን የሚቀመጠው ፕላስቲክ እቃ ላይ አታድርጉ። እንደዚህ ብርጭቆ እቃ ላይ ያድርጋችሁ ፍሪጅ ውስጥ አስቀምጡት። በምትፈልጉ ጊዜ ታጠቡበት ማለት ነው። እኔ በሳምንት ነው ፀጉሬን የምታጠበው። በሳምንት ስለሆነ እስከ ሳምንት ድረስ ይቀመጣል። ከዛ እዚህ ጋር በምታዩት መልኩ ፀጉሬን ባለፈው የካሮቱንና የቁርንፍጭ ቅባትን በደንብ አርጌ ተቀብቸው ነበርና እንዳለ ቅባት አለው። ስለዚህ በደንብ አርጌ እዚህ ጋር በምታዩት መልኩ ሽበት ይውላችሁ። እኔ ከመሃል ምንም አይነት ነገር የለኝም። ከፊት ለፊት ነው፣ በቃ ፊት ለፊት ላይ ነው። እንግዲህ ሙቀት ነው። በተለይ አረብ አገር ላይ ያላችሁ ትረዱኛላችሁ ብዬ አስባለሁ። ምክንያቱም ምን ያሁን ተላለቅ ሁለት አሉኝ፣ ሁለቱም ምንም የላቸውም ገና ሲያውኝ ወይኔ አንቺ ልጅ እያሉኝ ነው። እንግዲህ ምንም ማድረግ አይቻልም። በእርግጥ ሽበት ጸጋ ነው። ብዙዎቻችሁም እንደዛ እያላችሁ ነበረ። አዎ እውነት ነው፣ ጸጋ ነው። እኔም ሽበት እወዳለሁ። ነገር ግን ያለ እድሜያችሁ ሲሆን ደግሞ ትንሽ ይደብራል። አንደኛ የፀጉራችሁን ውበት ይቀንስባቸዋል። ሁለተኛ ደረጃ ደግሞ እንደዚህ ማጥፋት ከቻልን መቀነስ እንችላለን። ምን ችግር አለን? ምንም አይቀንስብንም። አንደኛ ለሱ ብለን የምንንከባከበው ስንንከባከበው ፀጉራችን ጤናማ ይሆናል።
ሁለተኛ ፀጉራችንም ያሳድግልናል ማለት ነው። ከዛ እንደምታዩት ያው መታጠቢያ ክፍል ገብቼ ውሃ አስነክቼው መጥቻለሁኝ። ታስነካው በኋላ እንደዚህ አድርጌ በደንብ አድርጌ አሸውና ማስያጅ አድርገዋለሁ። ችግሩ ምንድነው? ሻምፖ ስሰራ ግዴታ ማሳይ ስላለብኝ ወደ አይኔ ይገባብኛል ሁልጊዜም ቢሆን። ይህ ነው ችግሩ ቪዲዮ ሲሰራ ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ በደንብ አድርጌ ማስያጅ ከስር እስከ ጫፉ ድረስ ማዳረስ አለባችሁ። ከዛ በኋላ ለ10 ደቂቃ እያቆያችሁ 2 ጊዜ የመቱት። እኔ 2 ጊዜ ነው ፀጉሬን የምታጠበው። በአንድ ጊዜ የሚጠራ ከሆነ ፀጉራችሁ እስከሆነ በአንድ ጊዜ ምንትን ማለት ትችላላችሁ። ከዛ እዚህ ጋር ይውላችሁ በአንድ ጊዜ ራሱ ፀጉሬን እንዴት ጥቁር እንዳረገውና እንዳሳምረው። ከዛ ደግሜ በምታዩት መልኩ እንደዚህ መልሼ መተዋለሁ። ሳሙናው ማነው ሻምፖን። ከዛ በኋላ ማስያጅ አድርጌ እንደዚህ ጥቅለል አድርጌ ለ10 ደቂቃ ያህል አቆየዋለሁኝ። ወደ አይናችሁ እንዳይገባ ፊት ለፊት ላይ ወይ ፌስታል የሆነ ነገር አድርጋችሁ እንደዚህ አቆዩት። አንደኛ ፀጉራችሁ የበለጠ እንዲያድግላችሁ ያደርጋል። ሁለተኛ ሽበቱ እየጠቆረ ይሄዳል። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ላይክ፣ ሰብስክራይብ ማድረግ